ዕለታዊ የጥቁር ገበያ ሐዋላ ምንዛሬ ማስደመሙን ቀጥሏል። የባንኮች ምንዛሬ በየቀኑ የተለያየ ዋጋ ይዞ እየመጣ ነው። እንደምንቆያችሁ ዛሬ መስከረም 6 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለው ምንዛሬ ለማየት መተናል። አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ኮሜንት ማድረግ ትችላላችሁ። እንደዛ በማድረግ አግዙን እያልኩ በዛሬው ዕለት ያለው ምንዛሬ ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ምንዛሬ 161 ብር ከ62 በመመንዘር የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ከሚመነዝሩ ባንኮች በቀዳሚነት አማራ ባንክ ላይ አንድ የአሜሪካ ዶላር 145 ብር እየተመነዘረ የሚሆን መሸጫ ዋጋው ደግሞ 147 ብር ከ90 ነው። እንደዚሁም ብሔራዊ ባንክ ላይ አንዱን የአሜሪካ ዶላር 144 ብር ከ41 እየመነዘሩ የሚገኙ ሲሆን መሸጫቸው ደግሞ 147 ብር ከ10 ነው። እንደዚሁም ዳሽን ባንክ ላይ 142 ብር ከ30 እየመነዘሩ የሚገኝ ሲሆን መሸጫቸው ደግሞ 145 ብር ከ15 ሳንቲም ነው። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 220 ብር ከ16 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ፓውንድ ስተርሊንግ ከሚመነዝሩ ባንኮች በቀዳሚነት አማራ ባንክ ነው የምናገኘው። በአማራ ባንክ ላይ በዛሬው ዕለት አንድ ፓውንድ ስተርሊንግ 197.8 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 201 ብር ከ23 ነው። ብሔራዊ ባንክ ላይ ደግሞ 196 ብር ከ42 እየመነዘሩ የሚገኝ ሲሆን መሸጫቸው ደግሞ 198 ብር ከ39 ነው። ወጋገን ባንክ ላይ ደግሞ 192 ብር ከ71 እየመነዘሩ በ196 ብር ከ56 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 220 ብር ከ11 እየተመነዘረ የሚገኝ ሲሆን በባንክ ደግሞ ዩሮን በከፍተኛ ደረጃ ከሚመነዝሩ ባንኮች በቀዳሚነት አማራ ባንክ ላይ 1 ዩሮ 170 ብር ከ44 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 173 ብር ከ85 ነው። ብሔራዊ ባንክ ላይ ደግሞ 169 ብር ከዘረ የሚገኝ ሲሆን መሸጫው ደግሞ 171 ብር ከ43 ነው። ወጋገን ባንክ ላይ ደግሞ 166 ብር ከ67 እየመነዘሩ በ170 ብር እየሸጡ ይገኛሉ። ሌላኛው ገንዘብ ስዊዝ ፍራንክ ነው። አንድ የስዊዝ ፍራንክ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 203 ብር ከ88 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ስዊዝ ፍራንክን ከሚመነዝሩ ባንኮች በቀዳሚነት የምናገኘው ብሔራዊ ባንክ ነው። በብሔራዊ ባንክ ላይ በዛሬው ዕለት አንድ የስዊዝ ፍራንክ 181 የሚገኝ ሲሆን በመሸጫው ደግሞ 183 ብር ከ41 ነው። 178 ብር ከ30 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 181 ብር ከ87 ነው። አቢሲኒያ ባንክ ላይ ደግሞ 176 ብር ከ40 እየመነዘሩ በ179 ብር ከ95 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የአውስትራሊያ ዶላር ነው። አንድ የአውስትራሊያ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 107 ብር ከ73 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ከሚመነዝሩ ባንኮች ውስጥ በቀዳሚነት የኢትዮጵያ ብሔራዊ ባንክ ላይ አንዱን የአውስትራሊያ ዶላር 96 ብር ከ10 እየመነዘሩ የሚገኙ ሲሆን መሸጫው ደግሞ 97 ብር ከ06 ነው። እንደዚሁም ልማት ባንክ ላይ 93 ብር ከ13 እየመነዘሩ የሚገኝ ሲሆን መሸጫው ደግሞ 94 ብር ከ99 ሲሆን ቡና ባንክ ላይ ደግሞ 64 ብር ከ23 እየመነዘሩ በ65 ብር ከ52 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ የካናዳ ዶላር ነው። አንድ የካናዳ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 117 ብር ከ22 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ የካናዳ ዶላርን ከሚመነዝሩ ባንኮች በቀዳሚነት አማራ ባንክ ላይ አንዱን የካናዳ ዶላር 104 ብር ከ88 እየመነዘሩ የሚገኙ ሲሆን መሸጫቸው ደግሞ 106 ብር ከ98 ነው። ብሔራዊ ባንክ ላይ ደግሞ 104 ብር ከ44 እየመነዘሩ የሚገኙ ሲሆን የሚሸጡት ደግሞ 106 ብር ከ10 ነው። አዋሽ ባንክ ላይም 103 ብር ከ50 እየመነዘሩ በ105 ብር ከ49 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የስዊድን ክሮና ነው። አንድ የስዊድን ክሮና በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 17 ብር ከ44 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ የስዊድን ክሮናን ከሚመነዝሩ ባንኮች በቀዳሚነት የኢትዮጵያ ብሔራዊ ባንክ ላይ አንድ የስዊድን ክሮናን 15 ብር ከ54 እየመነዘሩ የሚገኝ ሲሆን መሸጫቸው ደግሞ 15 ብር ከ70 ነው። ወጋገን ባንክ ላይ ደግሞ 15 ብር ከ26 እየመነዘሩ የሚገኝ ሲሆን የሚሸጡት ደግሞ 15 ብር ከ57 ነው። አቢሲኒያ ባንክ ላይ ደግሞ 15 ብር ከ06 እየመነዘሩ በ15 ብር ከ36 በመሸጥ ላይ ይገኛሉ።
ወደ ኤዥያ ደግሞ ስንገባ በቀዳሚነት የምናገኘው የቻይና ዩዋን ነው። አንድ የቻይና ዩዋን በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 22 ብር ከ71 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ የቻይና ዩዋንን ከሚመነዝሩ ባንኮች በቀዳሚነት በኢትዮጵያ ብሔራዊ ባንክ ላይ አንዱን የቻይና ዩዋን 20 ብር ከ27 በመመንዘር ላይ የሚገኙ ሲሆን የመሸጫ ዋጋቸው ደግሞ 20 ብር ከ48 ነው። ሌላ ደግሞ ወጋገን ባንክ ላይ በ19 ብር ከ88 እየመነዘሩ መሸጫቸው ደግሞ 20 ብር ከ27 ነው። እንደዚሁም አቢሲኒያ ባንክ ላይ በ19 ብር ከ73 እየመነዘሩ በ20 ብር ከ12 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ የኩዌት ዲናር ነው። አንድ የኩዌት ዲናር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 529 ብር ከ62 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ የኩዌት ዲናርን ከሚመነዝሩ ባንኮች በቀዳሚነት የኢትዮጵያ ብሔራዊ አንዱን የኩዌት ዲናር 472 ብር ከ93 እየመነዘሩ የሚገኝ ሲሆን መሸጫው ደግሞ 477 ብር ከ65 ነው። እንደዚሁም ልማት ባንክ ላይ 458 ብር ከ67 እየመነዘሩ የሚገኝ ሲሆን መሸጫቸው ደግሞ 467 ብር ከ85 ነው። ሌላኛው ገንዘብ ደግሞ የሳውዲ ሪያል ነው። አንድ የሳውዲ ሪያል በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 43 ብር ከ07 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ የሳውዲ ሪያልን ከሚመነዝሩ ባንኮች በቀዳሚነት የምናገኘው አዋሽ ባንክ ነው። በአዋሽ ባንክ ላይ በዛሬው ዕለት አንድ የሳውዲ ሪያል 42 ብር ከ31 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 43 ብር ከ16 ነው። እንደዚሁም የኦሮሚያ ህብረት ስራ ባንክ ላይ 38 ብር ከ96 እየመነዘሩ በ39 ብር ከ74 በመሸጥ ላይ ይገኛሉ። ዘምዘም ባንክም ላይ እንደዚሁ አንዱን የሳውዲ ሪያል 38 ብር ከ92 እየመነዘሩ በ39 ብር ከ43 በመሸጥ ላይ ይገኛሉ። ያው እዚህ ጋር የምናወራው የባንኮች ምንዛሬ ቦነሱን ያላካተተ ነው። ቦነስ አብዛኞቹ ባንኮች ላይ 10% ይኖራል። ያም ማለት 10 ብር ተጨማሪ ታረጉና ከጥቁር ገበያ ማነጻጸር ትችላላችሁ። አቢሲኒያ ባንክ ላይ እንደውም 15% ቦነስ አላቸው። ሌላኛው ገንዘብ ደግሞ የዱባይ ድርሃም ነው። አንድ የዱባይ ድርሃም በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 44 ብር ከ04 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ከሚመነዝሩ ባንኮች በቀዳሚነት አዋሽ ባንክ ነው የምናገኘው። አዋሽ ባንክ ላይ በዛሬው ዕለት አንድ የዱባይ ድርሃምን 43 ብር ከ24 እየመነዘሩ የሚገኝ ሲሆን መሸጫው ደግሞ 44 ብር ከ10 ነው። እንደዚሁም የኦሮሚያ ህብረት ስራ ባንክ ላይ 39 ብር ከ69 በመመንዘር ላይ የሚገኝ ሲሆን መሸጫቸው ደግሞ 40 ብር ከ48 ነው። እንደዚሁም አማራ ባንክ ላይ 39 ብር ከ47 እየመነዘሩ የሚገኝ ሲሆን መሸጫቸው ደግሞ 40 ብር ከ26 ነው። ሌላኛው ገንዘብ ደግሞ የኦማን ሪያል ነው። አንድ የኦማን ሪያል በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 420 ብር ከ65 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 388 ብር ከ24 እየተመነዘረ ነው። እንደዚሁም የጆርዳን ዲናርን ደግሞ ስናይ አንድ የጆርዳን ዲናር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 227 ብር ከ78 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በ197 ብር ከ12 እየመነዘሩት ይገኛሉ። ሌላኛው ገንዘብ ደግሞ የባህሬን ዲናር ነው። አንድ የባህሬን ዲናር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 428 ብር ከ99 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 402 ብር ከ18 እየመነዘሩት ነው። ሌላኛው የቱርክ ሊሬ ነው። አንድ የቱርክ ሊሬ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 3 ብር ከ90 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 2 ብር ከ05 ሳንቲም እየመነዘሩት ይገኛሉ። ሌላኛው ደግሞ የየመን ሪያል ነው። አንድ የየመን ሪያል በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 0.67 ሳንቲም እየመነዘሩት የሚገኙ ሲሆን በባንክ ደግሞ በ0.15 ሳንቲም እየተመነዘረ ነው። እንደዚሁም የህንድ ሩጲን ደግሞ ስናይ አንድ የህንድ ሩጲ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 1 ብር ከ83 ሲመነዘር በባንክ ደግሞ በ0.18 ሳንቲም እየመነዘሩት ነው። ወደ መጨረሻም ስንመጣ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 8 ብር ከ32 እየተመነዘረ የሚገኝ ሲሆን የሱዳን ፓውንድ ደግሞ በ165 ብር ከ21 እንደዚሁም የጅቡቲ ፍራንክ 0.80 ሳንቲም በባንክ እየተመነዘረ ነው። የዛሬን ጨረስኩ። ላይክ እና ሰብስክራይብ አይረሳ። ቻው።